የኤንዞ ፈርናንዴዝ ከቼልሲ መውጣት ከመቼውም ጊዜ እውን የሆነ ይመስላል። አሰልጣኝ ቻቪ አሎንሶ የሰጠው አስተያየትም ያንን የሚያረጋግጥ ይመስላል። ትላንት ከሉተን ታውን ጋር በሊግ ካፕ ለምን እንዳልተጫወተ እንደዚሁም ደግሞ ቀጣይ እሁድ ከብራይተን ጋር በሚደረገው የፕሪሚየር ሊግ ጨዋታ ላይ ስለ መሰለፍ አለመሰለፉ ወይም የጨዋታው አካል ስለመሆን አለመሆኑ የተጠየቀው ቻቪ አሎንሶ ለሁሉም ነገር የቀጣይ ሰዓታት እልባት እናገኛለን የሚል ሀሳብ ሰጥቷልና ምናልባት ኤንዞ ፈርናንዴዝ ከቼልሲ ወጥቶ ማንቸስተር ሲቲን የመቀላቀል እድሉ የሰዓታት ልዩነት ብቻ እንደቀረው ተደርጎ እየተነሳ ነው የሚገኘው። ያው ቼልሲ ኤንዞ ፈርናንዴዝ ከክለቡ የሚወጣ ከሆነ ምንም ጥያቄ የለውም፣ አማካይ ቦታ ላይ ሁነኛ ተጫዋች ይፈልጋል። ያው ብዙ ተጫዋቾች ስማቸው ተያይዞ ከቼልሲ ጋር እየተነሱ ነው የሚገኙት። ለምሳሌ የበርንመዙ አሌክስ ስኮት፣ ከክሪስታል ፓላስ ደግሞ አዳም ቨርተን ከዚህ በፊት ስማቸው ከሰማያዊዎቹ ጋር ተያይዞ የተነሱ ተጫዋቾች ናቸው። ግን ሁለቱም አማካዮች በክለቦቻቸው የማይሸጥ የሚል ታፔላ የተለጠፈባቸው ተፈላጊ ተጫዋቾች ናቸው። ሌሎች ተጫዋቾች ላይ ትኩረት አድርጎ እንደሚቆይና አሰሳውን እንደሚቀጥል ግን ይጠበቃል። አሁን ከፈረንሳይ የወጡ የመረጃ ምንጮች እንደሚጠቁሙት ላሚን ካማራ ከሞናኮ ወደ ቼልሲ ከእሁድ በፊት ሊጠናቀቅ የሚችል ዝውውር ነው እየተባለ ነው የሚገኘው። ኤሚ ማርቲኔዝ ቀጣዩ የቼልሲ ግብ ጠባቂ ለመሆን የመጨረሻው ምዕራፍ ላይ ደርሷል። ሰላም ጤና ይስጥልን፣ እንዴት አላችሁ ውድ ቤተሰቦቻችን? ለሰዓቱ የተዘጋጁ ቼልሲን በዋናነት የሚመለከቱ የዝውውር መረጃዎችን ይዘን ቀርበናል። ከኤሚ ማርቲኔዝ እንጀምር። ቼልሲ ያው ከረጅም ጊዜ በኋላ ሁነኛ ግብ ጠባቂ ወይም እምነት የሚጣልበት ጨዋታ ሊያሸንፍለት የሚችል አይነት ግብ ጠባቂ ለማግኘት የቀረበ ይመስላል። ኤሚሊያኖ ማርቲኔዝ ዲቡ ከአስቶን ቪላ ጋር አልተስማማም። ከቼልሲ አስቀድሞ ፈላጊ የነበሩ ክለቦች ጋርም ክለቡም እሱም በግል መስማማት አልቻሉም። ትላንት የግብ ጠባቂ ወኪሎች ለቼልሲ ኃላፊዎች ኦፈር አድርገውት ነበር። ኤሚ ማርቲኔዝን ለዝውውር ክፍት ነው፣ የምትፈልጉት ከሆነ ማስፈረም ትችላላችሁ የሚል ጥያቄ አቅርበው ነበር። ስለዚህ ቼልሲዎችም የወኪሎቹን ጥያቄዎች በአዎንታ ተቀብለው ድርድሮች ሲካሄዱ ቆይተዋል። 7.5 ሚሊዮን ፓውንድ ከፍሎ ቼልሲ ይህንን የ33 ዓመት አርጀንቲናዊ ግብ ጠባቂ ለማስፈረም ተቃርቧል ተብሏል። ለመሆኑ ኤሚ ማርቲኔዝ በቼልሲ ምን አይነት አገልግሎት ሊሰጥ ይችላል? ምን አይነት ኳሊቲ ይጨምራል? ሮበርት ሳንቼዝ የማይሰጣቸውን አይነት አገልግሎት ከኤሚ ማርቲኔዝ እንዴት ማግኘት ይችላሉ የሚሉትን የተወሰኑ ነጥቦች እናንሳ። ያው የቼልሲ ሁነኛ እምነት የሚጣልበት ግብ ጠባቂ ካጣ ቆይቷል። ሮበርት ሳንቼዝ እንደ ቼልሲ ላለ ለትልቅ ግብ ለሚጫወት ክለብ የሚመጥን አይነት አይመስልም። የሲሪየስነስ ጥያቄዎች አሉበት። ብዙ ኮስታር አይደለም። በተለይ ደግሞ ለቻቪ አሎንሶ 3-4-3 የሚሆን አይነት ፐርሶናሊቲ እንደሚጎለው ይነገራል። ሮበርት ሳንቼዝ ከኋላ የሚተው ቦታዎችን የሚያነፈንፍ የሚያነብ፣ እነዛን አንብበውም ቶሎ እርማት እንዲደረግባቸው ለተከላካዮች መልእክት የሚያስተላልፍ፣ ተከላካዮችን የሚያነቃ ንቁና ቁጡ ግብ ጠባቂ ያስፈልገዋል ለቻቪ አሎንሶ 3-4-3። ስለዚህ ኤሚ ማርቲኔዝ እሱን ሚና በሚገባ እንደሚወጣላቸው ይጠበቃል። ኤሚ ማርቲኔዝ እንግዲህ ይህ ኳሊቲ ያለው ግብ ጠባቂ ስለሆነ ነው ከአንዳንድ ትላንት ነው ለቼልሲ ኦፈር ተደርጓል የተባለው። ከሰዓት ላይ ነው ስምምነት ላይ የደረሱት። አሁን በቀጣይ 48 ሰዓታት ዝውውሩ ይጠናቀቃል ተብሎ ይጠበቃል። በአስቶን ቪላ እንደማይቆይ እርግጥ ሆኗል። ያው አስቶን ቪላ ዚዮን ሱዙኪን አስፈርመዋል። ፓሪስ ሰን ጀርመን ሊገባ ጫፍ ደርሶ የነበረውን ግብ ጠባቂ ነጥቀው ነው ከፓርማ በ30 ሚሊዮን ፓውንድ ቪላዎች ሱዙኪን ያስፈረሙት። ስለዚህ የኤሚ ማርቲኔዝ እና የአስቶን ቪላ እህል ውሃ ተጠናቋል ማለት ነው። ሮበርት ሳንቼዝ ስህተት የማያጣው ድንጉጥ ግብ ጠባቂ ነው። ለምሳሌ ሰኞ ምሽት እንኳን ከፉልሃም ጋር የተቆጠሩት ሁለቱም ጎሎች ላይ የሱ ስህተት ወይም የሱ የታይሚንግና የቸልተኝነት ችግር ምክንያት ነበሩ። ሮበርት ማርቲኔዝ ኤሚሊያኖ ማርቲኔዝ ከዩቬንቱስ ጋር ስሙ ተያይዞ ሲነሳ እንደነበር እናስታውሳለን። ነገር ግን ዩቬንቱሶች ጊውሌርሞ ቪካሪዮን ከቶትናም ቀድሞ መውሰዳቸውን ተከትሎ ማርቲኔዝ አሁን የቼልሲ ብቸኛ ኢላማ ሆኗል ማለት ነው። አርሰናልን ለቆ ወደ ቪላ ፓርክ ካመራ በኋላ ራሱን ከምርጥ ግብ ጠባቂዎች መካከል አንዱ አድርጓል። ባለፈው ዓመትም ዩሮፓ ሊግን ከአስቶን ቪላ ጋር አሸንፈዋል። ፖል ሜርሰን ሮበርት ማርቲኔዝ በዓለማችን አሁን ላይ ካሉ ምርጥ ግብ ጠባቂዎች መካከል አንዱ ነው። ምንም ጥያቄ የለውም። ቼልሲዎች የዚህን ተጫዋች ዝውውር የሚያጠናቅቁ ከሆነ ከኋላ ምርጥ ግብ ጠባቂ ስለማቆማቸው
በእርግጠኝነት መናገር ይቻላል የሚል ሐሳብ አንስቷል። ኒኮላስ ጃክሰን በአስቶን ቪላ የሕክምና ምርመራ አድርጎ ዝውውሩን አጠናቋል። በፕሪሲዝን ከቼልሲ ጋር ጥሩ ጊዜ ነበረውና ያንን የፕሪሲዝን ጥሩ ቆይታውን የተመለከቱ ምናልባት ቻቪ አሎንሶ እድል ሊሰጠው በክለቡ ሊያቆይ ይችላል የሚሉ ግምቶች ነበሩ። ነገር ግን ቻቪ አሎንሶ ብዙ አላሳምነውም። የብሉኮ የቼልሲ ባለቤት በሴኔጋላዊ አጥቂ ገንዘብ መስራት እንደፈለገም ጭምር ታውቋል። አትሌቲኮ ማድሪድ ከዚህ አስቀድሞ የሴኔጋላዊው አጥቂ ፈላጊ እንደነበረ ይታወቃል። አስቶን ቪላ 65 ሚሊዮን ፓውንድ ከፍሎ የሕክምና ምርመራውን አጠናቆ ዝውውሩን ጨርሷል ተብሏል። ኤንዞ ፈርናንዴዝ እንግዲህ ሰሞንኛ የቼልሲ ትኩሳት ሆኗል ማለት እንችላለን። ኤንዞ ፈርናንዴዝ ከ3 ዓመታት በኋላ ከቼልሲ ጋር ለመለያየት የመጨረሻው ምዕራፍ ላይ ደርሷል። 2023 ላይ ከቤኔፊካ ሲመጣ ቼልሲ 107 ሚሊዮን ፓውንድ አውጥቷል ለዚህ የአማካይ ዝውውር። ከቼልሲ ጋር አሁን ተጎረባብጧል። ደጋፊዎቹም ጋር ጥሩ ስሜት የለም። በፕሪሲዝን ከዓለም ዋንጫ መልስ የመጨረሻ ቼልሲ የፕሪሲዝን ጨዋታ ከቤቲስ ጋር ሲጫወት ተቀይሮ ሲገባ ደጋፊዎች በተቃውሞ ሲጮሁበት እንደነበረ እናስታውሳለን። ባለፈው የፕሪሚየር ሊግ ጨዋታም ከፉልሃም ጋር በተመሳሳይ ተቀይሮ ሲገባ ከደጋፊዎች ከፍተኛ ተቃውሞ ገጥሞት ነበር። ቼልሲ ለኤንዞ ወኪሎች 120 ሚሊዮን ፓውንድ መሸጥ ትችላላችሁ ወይም ደግሞ 120 ሚሊዮን ፓውንድ የሚከፍል ክለብ ካለ ዝውውሩን እኛ እንፈቅዳለን ሲል ለአርጀንቲናዊ አማካይ ወኪሎች ፍቃድ መስጠቱ ተነግሯል። ሲቲ ደግሞ የተጫዋቹ ዋነኛ ፈላጊ ነው። በተለይ ደግሞ ሮድሪ ወደ ባርሴሎና ማምራቱን ተከትሎ እዛ ቦታ ላይ ሃይ ፕሮፋይል ያለው አማካይ ማንቸስተር ሲቲዎች እየፈለጉ ነው የሚገኙት። ኤንዞ ፈርናንዴዝን ማስፈረም እንደሚፈልጉ ቼልሲዎችን ኮንታክት ሲያደርጉ ቼልሲ ቀነ ገደብ አስቀምጦላቸው ነበር ኦገስት 14። ግን ቼልሲ ያስቀመጡት ቀነ ገደብ ከተጠናቀቀ አሁን 14 ቀናት ተቆጥረዋል። ግን አሁንም ቢሆን ወደ ቼልሲ የሚደረገው ዝውውር የበለጠ ቀርቧል። ቼልሲ ይህ ተጫዋች የሚወጣ ከሆነ እነማን ሊያመጣ ይችላል የሚለው ነው ትልቁ ጥያቄ። አሁን የዝውውር መስኮቱ ሊዘጋ በጣም ውስን ቀናት ናቸው የቀሩትና ይህንን የመሰለ ትልቅ ፕሮፋይል ያለው ተጫዋች ከአማካይ ቦታ ላይ ተነቅሎ ሲወጣ ለቻቪ አሎንሶ ትልቅ ጉድለት ነው። ስለዚህ እዛ ቦታ ላይ ጥሩ ተጫዋች ማምጣት ምንም ጥያቄ የሌለው አስፈላጊ ጉዳይ ነው። አሌክስ ስኮት እና አዳም ቫርተን በቼልሲ የዝውውር ራዳር ውስጥ ወይም የፍላጎት ዝርዝር ውስጥ አሉ ተብለው ነበር። ነገር ግን በርንመዝም ሆነ ክሪስታል ፓላስ እነዚህን ተጫዋቾች የመሸጥ ፍላጎት የላቸውም። ሁለቱም አማካዮች በየክለቦቻቸው የማይሸጡ የሚል የተፈላጊነት ታፔላ ተለጥፎባቸዋል የሚል መረጃን እየተመለከትን ነው። ዛሬ ከሰዓት የወጣው መረጃ ግን ቼልሲ ላሚን ካማራን ከሞናኮ ለማስፈረም የመጨረሻ ምዕራፍ ላይ ደርሷል ይላል። በእርግጥ ሊቨርፑልም የዚህ ሴኔጋላዊ አማካይ ፈላጊ እንደነበረ ሲነገር መሰንበቱ እናስታውሳለን። ላሚን ካማራ ባለፈው ዓመት በሊግ በጣም ጥሩ ዓመት ነበር ያሳለፈው። ያንን ተከትሎ ትልልቅ የአውሮፓ ክለቦችም ጭምር አይናቸውን አሳርፈውበት ነበር። ቼልሲ ዝውውሩን ከእሁድ በፊት ለመጨረስ የበለጠ ቆራጥ ሆኖ እየሰራ ነው የሚሉ መረጃዎች ወጥተዋል። ሞናኮ ለዚህ የአማካይ ስፍራ ተጫዋች ከ45 ሚሊዮን ፓውንድ ያነሰ ዋጋ አይቀበልም ተብሏል። ሊቨርፑሎች ቀድሞ ፍላጎታቸውን በመግለጽ ደረጃ ከቼልሲ የተሻሉ ነበሩ። ግን ቼልሲ ደግሞ ከገቡ በኋላ ፈጣን እንቅስቃሴ ነው ያደረጉት ተብሏል። በ48 ሰዓታት ውስጥ ዝውውሩን ለማጠናቀቅ ፍላጎት አላቸው። ሞናኮ የሚጠይቀውንም 43 ሚሊዮን ፓውንድ ለመክፈል ዝግጁ ናቸው የሚሉ መረጃዎችን እየተመለከትን እንገኛለን። ላሚን ካማራ ወደ ስታንፎርድ ብሪጅ ከመጣ ምንም ጥያቄ የለውም ቻቪ አሎንሶ የሚፈልገው አይነት ካራክተር ያለው የአማካይ ስፍራ ነው እና ማትረፍ ሊሆን ይችላል። ከኤንዞ ፈርናንዴዝ ብዙ ገንዘብ ያገኛሉ። ከላሚን ካማራ የሚያወጡ ዝውውር ደግሞ ከኤንዞ በ3 እጥፍ ያነሰ ነው የሚሆነውና በጣም ትልቅ አገልግሎት የሚሰጣቸውን አማካይ እንደመረጡ ግን መናገር ይቻላል። የመጨረሻው መረጃ ማማዱ ሳርን ይመለከታል። ወጣቱ የቼልሲ ተከላካይ ከቼልሲ ወደ ሪያል ሶሲዳድ በውሰት ለማምራት የሕክምና ፕሮግራም ተይዞለታል ተብሏል። እስከ ሰኔ በሚቆይ የ1 ዓመት የውሰት ውል ነው እናት ክለቡን ለቆ ወደ ስፔን የሚያመራው። አስገዳጅ ወይም ደግሞ የግዢ ውል የሚል አስገዳጅ አንቀጽ አልተካተተበትም ተብሏል። በስፔኑ ክለብ በቂ የጨዋታ ጊዜ እንደሚያገኝም ይጠበቃል። ያው ቻቪ አሎንሶ ተጫዋቹን የማቆየት ፍላጎት ቢኖረውም ካለው ስብስብ አንጻር ግን ተጫዋቹ የሚፈልገው አይነት የጨዋታ ጊዜ ለመስጠት ይቸገራልና ስለዚህ
ከፈላጊ ክለቦች መካከል ሪያል ሶሲዳድ ተመርጦለት የውሰት ውሉ ሊጠናቀቅ በስፔኑ ክለብ የሕክምና ቀጠሮ እንደተያዘለት ታውቋል። ወጣቱ ተከላካይ በቼልሲ እህት ክለብ ስትራስቡርግ ነበር ባለፈው ዓመት ያሳለፈው። ሁለተኛው ዙር ላይ መጥቶ ነበርና ቼልሲዎች ብዙ የተተቹበት ነበር። የውሰት ውሉ ተቋርጦ ወደ ስታንፎርድ ብሪጅ እንዲመጣ ተደርጎ ነበር፣ ግን ከመጣ በኋላ 3 የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው የተሰለፈውና ዓመቱን መጨረስ ነበረበት የሚል የቼልሲን ውሳኔ የሚተቹ አስተያየቶችን ስንመለከት ነበር። ከዚህ ወጣት ተከላካይ ጋር በተያያዘ ከዓመት በፊት ከስትራስቡርግ ሲያስፈርሙት የ8 ዓመት ውል ነው ከቼልሲ ጋር የተፈራረመው። ስለዚህ አሁንም ከሪያል ሶሲዳድ ጋር ያለው የውሰት ውል ሲጠናቀቅ ወደ እናት ክለቡ ወደ ቼልሲ መመለሱ የማይቀር ነው።